last video ስለ plate tectonic plates አየን አይደል? So we said that more in detail በዚህኛው ቪዲዮ ፓርት ላይ እንገባለን ብለናል። Hello everyone, my name is Rukatana from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join ያርጉ። የተለያዩ AI supportive questionሮችን ታገኛላችሁ. And of course our YouTube channel, comment, subscribe and አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን. Alright, let's get into it. Okay. ስለ plates ወይ ደግሞ plate tectonics ባለፈው አይተናል አይደል? plate tectonics የምንላቸው the earth's outer shell like lithosphere የምንለው when it splits apart into larger የሆኑ ፕሌቶች piece of plate split ሲያደርግ እነዚህ ፕሌቶች ደግሞ ምን ላይ ሙቭ ያደርጋሉ? astrosphere የምንለው like soft የሆነ molted የሆነ rock surface የምንለው ላይ ሙቭመንት ይፈጥራል። ሶ እነዚህ ፕሌቶች እንዴት ኮንቲኔንት ድሪፍት እንደሚያደርጉ የተለያዩ ቮልኬኖች የተለያዩ አርዝኩዌኮች እንዴት እንደሚፈጠር ሞር አንደርስታንድ እንድናደርግ ይጠቅመናል ብለናል። ሶ ፕሌት ቴክቶኒኮች አት ዘ ኮርነር ወይ ደግሞ ኤጃቸው ላይ ባውንደሪ አላቸው። እነዚህ ባውንደሪ ደግሞ የተለያዩ earthquake movement የሚፈጠርበት ቦታ ነው ብለናል አይደል? ሶ በዚህ ባውንደሪ ላይ የተለያዩ ኢንተራክሽን አለ። ሶ እነዚህ ፕሌቶች ወይ ኮንቨርጅ ያደርጋሉ፣ ለምሳሌ አንድ ላይ ኮላይድ ያደርጋሉ፣ አንድ ላይ ይመጣሉ። ይሄ ምን እንለዋለን? ኮንስትራክቲቭ እንለዋለን። ወይ ደግሞ ዳይቨርጅ ያደርጋሉ፣ እርስ በርስ ይራራቃሉ or they are moved apart ምን እንለዋለን? like divergent ላይ ኮንስትራክቲቭ ነው። ሶ ኮንቨርጀንት ላይ ደግሞ ዲስትራክቲቭ እንለዋለን። ሶ ወይ ደግሞ they slide past each other ሶ እርስ በርስ ይንሸራተቱና ይተላለፋሉ። ሶ slide past each other ደግሞ ኮንዘርቫቲቭ የተለያዩ ባውንደሪዎችስ እነዚህ ኢንተራክሽን ፎርም ያደርጋሉ ማለት ነው። ኦኬ these types of crust ምን ላይ ዲፔንድ ያደርጋሉ? ወይ ደግሞ they are made up of what? ወይ ባለፈው አይተናል አይደል? ኦሺያኒክ ክረስት ላይ ክረስት አለ or ምን አለ? ኮንቲኔንታል ክረስት አለን። ኮንቲኔንታል ክረስት ሶ እነዚህ ኦሺያኒክ ክረስት የምንለው የት ነው? under the ocean ከኦሽኑ ስር የሚገኙ ናቸው። ሶ እነዚህ ኮንቲኔንታል ክረስት የምንላቸው ደግሞ under the land ወይ ደግሞ በላንዱ ላይ ያሉት በእነዚህ የሚፈጠር ነው። ሶ the type of crust continental or oceanic የምንለው የሚፈጠረውን ኢንተራክሽን ሪዛልቱን አፌክት ያደርጋሉ። ሶ ከነዚህ ኦሺያኒክ ክረስት በሚፈጠር ኦል ኮንቲኔንታል ክረስት ላይ በሚፈጠረው ኢንተራክሽን ወይ ደግሞ ኮንቨርጅ ሲያደርጉ ኮላይድ ሲያደርጉ ትራንስፎርም ሲያደርጉ ምን ያደርጋሉ? አፌክት ያደርጋሉ ማለት ነው። እነዚህ the type of continental እና oceanic መሆኑ አፌክት ያደርጋሉ። so if you're a little bit confused we're going to look at that more in detail ስለምንመለከት just highlightly ለማውራት ነው። ኦኬ የመጀመሪያው convergent plate boundaries ኮንቨርጀንት ማለት ምን ብለናል? ሶ ፕሌቶቹ ኮላይድ ሲያደርጉ አንድ ላይ ሲጋጩ እንደማለት ነው አይደል? or when one plate is usually oceanic ነው አንዱ ፕሌት when is pushed under the other አንዱ ፕሌት ከሌላኛው ስር pushed ሲሆን ወይ ደግሞ አንዱ ከሌላው ስር ሲንክ ሲያደርግ የሚፈጠር ኮሊዥን ነው። ሶ ይሄንን ፕሮሰስ ምን እንለዋለን? ሰብዳክሽን እንለዋለን። ሶ we call this subduction ሶ በዚህ ጊዜ የተለያዩ ስቴፖች ወይ ደግሞ የተለያዩ መንገዶች አሉ ሶ የሚፈጠርበት ማለት ነው። አንደኛው ኦሺያኒክ ቱ ኮንቲኔንታል ኮንቨርጀንስ አለ። ከኮንቨርጀንት ውስጥ ስንመለከት ኦሺያኒክ ኮንቨርጀንስ የምንለው ፎር ኤግዛምፕል ከኦሽን ናስካል ፕሌት የምንለው ከምን ጋር ኮንቨርጅ ሲያደርግ ነው? ከሳውዝ አሜሪካ። ሶ ናስካል ፕሌት አለ። ናስካል ፕሌት ኦሺያኒክ ነው። ሶ ቅድም ካየናቸው ውስጥ ማለት ነው it is oceanic southern american plate የምንለው ደግሞ ምንድነው? it is a continental ወይ ደግሞ የላንድ ፕሌት ነው continental ሶ በዚህ ጊዜ ምን ይፈጠራል? ናስካል ፕሌት ኦሺያኒክ ነው። ሶ ዋተር ነገር ነው አይደል? ዋተር ቦዲ ነው። ሶ ይሄ ናስካል ፕሌት በሳውዝ አሜሪካን ፕሌት ስር ወደ ውስጥ ይገባል ወይ ደግሞ ወደ ውስጥ ሲንክ ያደርጋል ወይ ደግሞ ይሰምጣል። ሶ ሲንክ ሲያደርግ ምን ይፈጥራል? it melts ይቀልጣል and then ማግማ የሆነ ሙቀታማ የሆነ ሰርፌሱን ወደ ላይ
ፑሽ ያደርጋል። ሶ ወደ ላይ ፑሽ የሚያደርግበት ጊዜ ምን ይፈጥራል? የተለያዩ ቮልኬኖች፣ የተለያዩ ማውንቴኖች፣ ለምሳሌ አንድስ ማውንቴን የምንለው ሶ ኢት ፎርምስ ዲፍረንት ማውንቴኖችን ይፈጥራል and also different volcanoes. So let's look at that in በኢሜጅ እንመልከት። ሶ ኦሻኒክ ቱ ኮንቲኔንታል ኮንቨርጀንስ ስንል ናስካል ፕሌት ያለ ነው አለ። ሶ ኦሻኒክ የሆነ ፕሌት አለ። ሶ ከምን ስር ነው? አይ ቲንክ በዚህኛው ኢሜጅ ላይ ሞር ብታዩት ጥሩ ነው። ሶ ናስካል ፕሌት አለ ኤንድ ሳውዝ አሜሪካን ፕሌት አለ። ይሄኛው የዋተር ቦዲ ነው፣ ከላይ ያለው ውሃ ፓርት የምትመለከቱት። ሶ ሳውዝ አሜሪካን ደግሞ ይሄ ላንዱ ነው። ሶ ይሄ ናስካል ፕሌት ከምን ስር ይገባል? ከሳውዝ አሜሪካን ፕሌት ኮንቲኔንታል የሆነው ስር ላንድ የሆነው ስር ከሱ ስር ይገባል። ገብቶ ሲንክ ያደርጋል፣ ይሰምጣል። ሶ በሚሰምጥ ጊዜ ምን ያደርጋል? ማግማን ወደ ላይ ራይዝ እንዲያደርግ ያደርጋል። ሶ ይሄ ማግማ ወደ ላይ ራይዝ ሲያደርግ የተለያዩ ማውንቴኖች as you can see እዚህ ጋር ማውንቴን አለ። የተለያዩ ማውንቴኖች ኦር የተለያዩ ቮልኬኖች እንዲፈጠር ያደርጋል። ሶ ይሄ ምን እንለዋለን? ኦሻኒክ ቱ ኦሻኒክ ኮንቨርጀንስ። ኦሻኒክ ቱ ኦሻኒክ ኦሻኒክ ቱ ኮንቲኔንታል ኮንቨርጀንስ እንለዋለን። So yeah, the Andes Mountain oceanic to continental convergence ሲፈጠር ነው። So oceanic to oceanic የምንለውስ oceanic to oceanic ማለት as you can tell from the name ocean እና ocean ፕሌቶች አንድ ላይ ኮንቨርጅ ሲያደርጉ ነው። So ሁለት oceanic ፕሌቶች ኮንቨርጅ ሲያደርጉ ለምሳሌ አንድ የሆነ chain of ማሪያና አይላንድስ የምንለው for example ማሪያና አይላንድ ይፈጥራል። So let's look at it more በኢሜጅ እንመልከት። So here it is የኦሻኒክ ቱ ኦሻኒክ as you can see በዚህ በኩል አይ ቲንክ በዚህ ሳይድ ይታያል፣ አሸፈንኳችሁም ብዬ አስባለሁ። ሶ ኦሻኒክ ቱ ኦሻኒክ አለ። ሶ እነዚህ ኦሽኖች አሉ፣ እዚህ ጋር ኦሽኖች አሉ። እነዚህ ኦሽኖች አንድ ላይ ኮላይድ ሲያደርጉ አንድ ትልቅ የሆነ ቼን ኦፍ ማሪያና አይላንድ የምንለው በመሃል ይፈጥራል። ሶ አይላንድ ምን ብለናል? አይላንድ ማለት አንድ ላንድ ሙሉ በሙሉ በውሃ የተከበበ ማለት ነው። ሶ እዚህ ጋር ላንድ አለ። ሶ እነዚህ ኦሽኖች ሁለቱ ኮላይድ ሲያደርጉ ይሄ አይላንድ ያለው ደሴት ያለውን የማሪያና አይላንድን ይፈጥራል። ኦኬ ኦሽን ቱ ኮንቲኔንታል ዳይቨርጀንስ አየን፣ ኦሽን ቱ ኦሽን አየን። አሁን ደግሞ ምንድነው የቀረው? ኮንቲኔንት ቱ ኮንቲኔንት ዳይቨርጀንስ ነው። ሶ ኮንቲኔንት ቱ ኮንቲኔንት ማለት ሁለት ላንድ የሆኑ ፕሌቶች ለምሳሌ ኢሩዥን ፕሌትስ ወይ ደግሞ ኢንዲያን ፕሌት የምንላቸው ኮላይድ ሲያደርጉ ምን ይፈጥራሉ? ፎር ኤግዛምፕል ሃማሊያስ ማውንቴን የምንላቸውን ይፈጥራሉ። ሶ as you can see ኮንቲኔንታል አለ፣ ኮንቲኔንታል ኮንቨርጀንስ ሁለት ኮንቲኔንቶች ለምሳሌ ይሄ ኢሩዥን እንበለው፣ ኢሩዥን ፕሌት ኤንድ ኢንዲያን ፕሌት። ሶ ኢንዲያን ፕሌት። ሶ እነዚህ ፕሌቶች ኮላይድ ሲያደርጉ በእነሱ መካከል የነበረው ክረስት ኢት ላይክ በንት አረገ፣ ፎልድ አረገ፣ ወደ ላይ ደግሞ ፑሽ አረገ። ምንም ፑሽ አረገ? ሃማሊያስ የምንለው ማውንቴን ወደ ላይ ፑሽ አረገ። በምን? በኢኳል በሆነ ዴንሲቲ። ሶ እዚህ ጋር የተለያዩ ማውንቴኖች የሚፈጠር ነው። ሶ ኢን ዘ ኮንቨርጀንስ ላይ ምን አለ ማለት ነው? ሶ ኦሽን ቱ ኦሽን አለን። ኦሽን ቱ ኦሽን ፕሌቶች ኮላይድ ሲያደርጉ ማሪያና አይላንድሶችን ይፈጥራሉ። ሶ ኦሽን ቱ ኮንቲኔንት ካለ ደግሞ ለምሳሌ ናስካል ፕሌት አለ፣ ሳውዝ አሜሪካ አለ። ሶ ይሄው ኦሽን ከላንዱ ስር ወደ ታች ይሰምጣል ኦር ሲንክ ያደርጋል። ሶ and then ማግማ ወደ ላይ ፑሽ ሲያደርግ የተለያዩ ማውንቴኖች የተለያዩ ቮልኬኖችን ይፈጥራል። and the other one is continent to continent. so ሁለት ኮንቲኔንት ላንድ የሆኑ ቴክቶኒክ ፕሌቶች ኢሩዥን ፕሌት እና ኢንዲያን ፕሌት ኮላይድ ሲያደርጉ ምንን ይፈጥራሉ? ሃማሊያስ የምንለው ማውንቴኖች ይፈጥራሉ። ኦኬ ሌሚ ይሄን ሬዝ ላርጎና ሞር ደግሞ በዚህኛው ኢሜጅ ደግሞ እንመልከት። አይ ቲንክ ኢትስ ቤተር ኢፍ ኢት ኢዝ ሞር እዚህኛው ኢሜጅ ላይ ሞር ክሊር ነው መሰለኝ። ሶ ኦኬ አይ ቲንክ የሸፈንኳቸው አይደለም። ሶ ኦሺያኒክ ቱ ኮንቲኔንታል ኮንቨርጀንስን አየን አይደል? ሶ ለናስካል ፕሌት አየን። ናስካል ፕሌት ይሄ ከላይ ያለው ናስካል ፕሌት አለ ኦሺያኒክ የሆነው ምን ያደርጋል? ከስር ደግሞ ሳውዝ አሜሪካን አለን። ሶ ከሱ ስር
ሲንክ ሲያደርግ ነው የተለያዩ ኦሻኒክ ፕሌቶች። ሶ እዚህ ላይ as you can see የተለያዩ ማውንቴን አለ፣ ቮልኬኖች አለ። ያው ጭሱን ከላይ ያያችሁት ነው ሞር በኢሜጅ ሲሆን ብለን ነው። ሶ እነዚህን ነገሮች የሚፈጥር ነው። what about oceanic to oceanic? oceanic to oceanic ማለት ለምሳሌ ሁለት ኦሻኒክ የሆኑት ኮላይድ ሲያደርጉ ሁለት ኦሻኒክ ፕሌቶች ምን ይፈጥራሉ? በመሃል as you can see የሆነ ግሪን ኤሪያ አለ፣ ላንድ የሚመስል ማሪያና ላንድን አይላንድን ወይ ደግሞ ደሴትን ይፈጥራል። አይላንድ ደግሞ አንድ ላንድ ሙሉ በሙሉ በውሃ የተከበበ ማለት ነው ብለናል። ሶ በዚህ ማለት በዚህ ኮላይድ ሲያደርጉ ይሄ ማሪያና አይላንድን ይፈጥራል። what about continental to continental? continental to continental ደግሞ ሁለት ላንድ ወይ ደግሞ ቴክቶኒክ ፕሌት እና ኢሮዥን ፕሌት ፎር ኤግዛምፕል ኮላይድ ሲያደርጉ የተለያዩ ማውንቴኖች as you can see በዚህና በዚህ ኮላይድ ሲያደርጉ በእነሱ መካከል የነበረው crust like fold bent upward እና ወደ ላይ የተለያዩ ማውንቴኖችን ላይ as you can see from the image ሃማሊያ ማውንቴንን ክሬት ያደርጋል ማለት ነው። ኦኬ አሁን ወደ ዳይቨርጀንት ባውንደሪስ እንመልከት። so divergent ምን ብለናል? when the plates are moved apart አይደል? ሲራራቁ ነው። እንደ convergent አንድ ላይ ሲመጡ ሳይሆን when they are moved apart። so በዚህ ጊዜ ምን ይፈጠራል? so መጀመሪያ ክፍተት አለ አይደል? so ሲራራቁ የሆነ ክፍተት ይፈጥራል። so በዛ ክፍተት ምን ይፈጠራል? ማግማ የምንለው ከውስጥ ሆት የሆነው የሞቀው የቀለጠው ወደ ላይ በእነዚህ መሃል ክፍተቱን ለመሸፈን ወደ ላይ ይወጣል። ሶ ወደ ላይ ሲወጣ ጊዜ ምን ያደርጋል? አዳዲስ የሆኑ ክረስቶችን ይፈጥራል። ሶ እነዚህ ምን እንለዋለን? ሲ ፍሎር ስፕሬዲንግ እንለዋለን። አዳዲስ የሆኑ ሲ ፍሎሮችን ሲፈጥር። ሶ ዳይቨርጀንት ላይ ፑልድ አፓርት መራራቅ አለ፣ ክፍተት አለ። በሱ ክፍተት ማግማ ወደ ላይ ይወጣል። የተለያዩ አዳዲስ የሆኑ ሲ ፍሎሮችን ክሬት ያደርጋል። ሶ ይሄ ፕሮሰስ ምን እንለዋለን? ሲ ፍሎር ስፕሬዲንግ እንለዋለን። ሶ በዳይቨርጀንት ጊዜ ምን አይነት ነገሮች ናቸው የሚፈጠሩት? አሁን ለምሳሌ ትልቁን የኢስት አፍሪካን ሪፍት ቫሊ የምንለው በዚህ ጊዜ የሚፈጠር ነው። በክረስቱ ሲሰነጠቅ አይደል? ክረስቱ የአርዝ ውጫዊ አውተር ሌየር ይሄ ክረስት ይሰነጠቃል። ሶ ክፍተት የሚፈጠሩት እነዚህ ፕሌቶች ሲራራቁ ኢስት አፍሪካን ቫሊ የምናውቀው የሚፈጠር ነው። ሶ ሌላው ኤግዛምፕል ደግሞ ሚድ አትላንቲክ ሪጅ የምንለው ነው። አዲስ የሆነ ኦሻኒክ ክረስት የሚፈጠርበት። ሶ ሚድ አትላንቲክ ሪጅ ላይ ሶ ኖርት አሜሪካ አለ ኤንድ ኢሮዥን ፕሌት አለ። ኢሮዥን ፕሌት ሶ እነዚህ ፕሌቶች ምን ይሆናሉ? ዳይቨርጀንት ላይ ስላለን ኦፍ ኮርስ ይራራቃሉ አይደል? they are pulled apart። ሶ pulled apart ሲራራቁ ምን ይፈጠራል? በእነሱ መካከል አዲስ የሆነ ኦሻኒክ የሆነ ክረስት ይፈጠራል። ለምሳሌ አትላንቲክ ኦሽን የምንለው ሞር ስፕሬድ እንዲያደርግ የሚያደርግ ነው። ሶ አይ ቲንክ ሞር ኢሜጁ አልገባም መሰለኝ እዚህ ጋር ቲንክ ኢት ዋዝ ጉድ ሞር በኢሜጅ ብንመለከት። ኦኬ እሺ ትራንስፎርም ባውንደሪስ ኮንቨርጀንትን አየን፣ አንድ ላይ ሲመጡ ነው ኮላይድ ሲያደርጉ ነው አለን። ዳይቨርጀንትን አየን ፑሽ ሲደራረጉ ነው። ሶ በእነሱ መካከል የተለያዩ አዲስ የሆኑ ሲ ፍሎር ወይ ደግሞ ኦሽን ፍሎሮች ይፈጠራሉ ብለናል። ኤግዛምፕል ሚድ አትላንቲክ ሪጅ ላይ የሚፈጠረው ብለናል። ሶ አሁን ደግሞ ትራንስፎርም ፎልት ባውንደሪስ እንመልከት። ሶ ትራንስፎርም ባውንደሪስ ምን ብለናል በባለፈው ቪዲዮ ላይ? ኢስ ዌን ዘ ክረስት ስላይድ ኤንድ ሙቭ ፓስት ኢች አዘር። ሶ እርስ በርስ ይንሸራተቱና ይተላለፋሉ። ሶ በዚህ ጊዜ ምን ይፈጠራል? በእነሱ መካከል የነበረው በእነሱ ፕሌቶች መካከል የሆነ መጣበቅ አለ አይደል? ሶ ፍሪክሽን ይፈጥራሉ። ፍሪክሽን ሲፈጥሩ ፍሪክሽን ልበለው ፍሪክሽን። ሶ ፍሪክሽን ሲፈጠር ምን ይሆናል? ሃይ የሆነ ፕሬሸር ይመጣል አይደል? የሆነ ትልቅ የሆነ ፕሬሸር ይመጣል። ሶ ስሩ ታይም ስትሬስ ይፈጠራል። ምክንያቱም ትልቅ የሆነ ፕሬሸር ሲፈጠር ይሄንን መቋቋም አይችልም። ሶ የሆነ ሰዓት ላይ ምን ያደርጋል? ፕሌቱ ምን ያደርጋል? the plate ስፕሊት ያደርጋል። ፕሌቱ ስፕሊት ያደርጋል። ሶ ፕሌቱ ስፕሊት ሲያደርግ ምን ይፈጠራል? ግራውንዱ ሼክ ያደርጋል። the ground shake። ሶ ይሄ ግራውንድ ሼክ ሲያደርግ ምን እንለዋለን? እርዝ ኩዌክ የምናውቃቸው የመሬት መንቀጥቀጥ የምንላቸው ማለት ግራውንዱ ሼክ ሲያደርግ የሚፈጠር ነው። ሶ
እነዚህ ፕሌቶች they move and slide past each other so በዚህ ጊዜ የሆነ ይጣበቃሉ ፍሪክሽን ይፈጥራሉ ፍሪክሽን ሲፈጥሩ ሃይ የሆነ ፕሬሸር ይፈጥራሉ ሃይ ፕሬሸር ላይ ደግሞ ስትሬስ ያመጣባቸዋል ይሄንን ፕሬሸር መቋቋም ሲያቀጣቸው ፕሌቱ ስፕሊት ያደርጋል ስፕሊት ባደረገ ጊዜ ግራውንዱ ሼክ ያደርጋል ይሄን ሼክ ደግሞ ሙቭመንቱን earthquake እንለዋለን ማለት ነው ፎር ኤግዛምፕል ሳን አንድሪያስ የምንለው ፎልት ኢን በካሊፎርኒያ ውስጥ የሚታወቀው ሳን አንድሪያስ የምንለው የተለያዩ earthquakeዎች በዚህ በትራንስፎርም ፎልት ባውንደሪስ የሚፈጠሩ ናቸው ማለት ነው so okay በትራንስፎርም ባውንደሪስ and key point when this ፕሌቶቹ ሲሸራተቱና እርስ በርሳቸው ሲተላለፉ they neither create nor destroy crust so ክረስቱን ክሬትም አያረጉትም ዲስትሮይም አያረጉትም so just እርስ በርሳቸው ነው ፎርም ይፈጥሩት ማለት ነው okay horizontally neither creating nor destroying crust ብለናል so I think San Andreas ይሄኛው I think slide more ሐሳቡን የገለጽንበት ነው በቀድሙ ስላይድ ላይ okay convection current and plate movement so deep inside the earth ወደ earth deep እየሄድን or deep እየገባን በመጣን ቁጥር ምን አለ it is hot የሆኑ ማግማዎች ወይ ደግሞ የሮክ ሰርፌሶች አሉ አይደል የሞቀ በጣም የቀለጠ ሙቀት ያለባቸው ቦታ ነው so ይሄ ሂት ምንን ይፈጥራል conventional current የምንለውን ይፈጥራል so convection current ማለት ምን ማለት ነው so ሙቀት በሚፈጠር ጊዜ ማግማው ወደ ላይ ራይዝ ያደርጋል ወደ ላይ ይወጣል so ራይዝ ያደርግና ደግሞ ይቀዘቅዛል ሙቀት የነበረው ኩል ያደርጋል ተመልሶ ደግሞ ሲንክ ያደርጋል so አንዴ ራይዝ ያደርጋል አንዴ ደግሞ ሲንክ ያደርጋል ይሞቃል ይቀዘቅዛል አይደል so ይሄ ምን እንለዋለን convection current እንለዋለን so በዚህ convection current ወይ ደግሞ boiling ፕሮሰሱ ላይ ምን ይፈጠራል ማለት ነው plate movement ይፈጠራል ማለት ነው more ስለ plate movement አይተናል so በዚህ ጊዜ ምን ይፈጠራል ለምሳሌ የተለያዩ ከረንቶች ራይዝ ያደርጋሉ ሚድ አትላንቲክ ሪጅ ፑል እና ፑሽ ይፈጠራል so በእነዚህ ፕሮሰስ ውስጥ አጠቃላይ ፕሌቶቹ ወይ ፑሽ እና ፑል ፕሮሰስ ይፈጠራል so በሚድ አትላንቲክ ሪጅ ጊዜ ፑሽ ይፈጠራል ማለት ነው okay we're at the end of the questions okay what geological features result from convergent divergent and transform plate boundaries so ስለ convergent divergent transform ከዚህ በፊት በሰራላችሁ ቪዲዮ ላይ more explain አድርገናል just ግን highlightly convergent አንድ ላይ ኮላይድ ሲያደርጉ ነው የተለያዩ ማውንቴኖች የተለያዩ ቮልኬኖች የሚፈጠሩ ነው ለምሳሌ አንድስ ማውንቴን የምንላቸው so divergent ደግሞ when they are pulled apart አይደል ሲራራቁ ነው so የተለያዩ ኦሽን ፍሎሮች የሚፈጠር ጊዜ ነው transform የምንለው ደግሞ when the plates move slide past each other so በዚህ ጊዜ ምን ይፈጠራል የተለያዩ earthquake for example the San Andreas California ውስጥ የሚገኘው የተለያዩ earthquakeዎች ይፈጠራሉ okay how do convection currents in the astrosphere divide the movement of tectonic plates of course ይሄንን ከዚህ በፊት ቪዲዮ በሰራለው ላይ አይ ቲንክ ሞር ኤክስፕሌን አድርገናል አስትሮስፌር የምንለው ከሊዞስፌር በታች የሚገኝ ነው ሶፍት የሆነ ሙቀት ያለው የሮክ ሰርፌስ ነው ሶ ሊዞስፌር ደግሞ የአርዝ አውተር ሼል ነው ሶ ይሄ ሊዞስፌር ስፕሊት ያደርጋል ወይ ደግሞ ሰባበራል ወይ ደግሞ ይገነጣጠላል አይደል ሶ ምን ይፈጠራል ፕሌቶቹ ናቸው ስፕሊት የሚያደርጉት ሶ እነዚህ ፕሌቶች ምን ላይ ነው ፍሎት የሚያደርጉት ወይ ደግሞ የሚቀሳቀሱት አስትኖስፌር ምን ብለናል ከሊዞስፌር ስር ስለሚገኝ ሶ በእነዚህ ላይ ይንቀሳቀሳሉ ሙቭመንትን ይፈጥራሉ ሶ ሙቭመንት ሲፈጠር ደግሞ እነዚህ ፕሌቶች ባውንደሪ አላቸው ብለናል ሶ ባውንደሪ ሲኖር ወይ ኮንቨርጅ ያደርጋሉ ወይ ዳይቨርጅ ያደርጋሉ ወይ ትራንስፎርም ያደርጋሉ ሶ ቴክቶኒክ ፕሌትስ ሙቭመንቶችን ይፈጥራሉ ማለት ነው okay why do transform faults often lead to earthquakes while divergent boundaries can create new sea floors so divergent ምን ብለናል when the plates are moved apart አይደል እርስ በርስ ሲራራቁ ነው ሲራራቁ ጊዜ ምን ይፈጠራል በእነሱ መካከል የሆነ ክፍተት በመሃል ይፈጠራል ብለናል አይደል ሶ ምን በዚህ ጊዜ ምን ይፈጠራል ማግማ የምንለው ሆት የሆነው ሰርፌስ ወደ ላይ ይወጣል ወደ ላይ ሲወጣ
ኩል ያረግና አዳዲስ የሆኑ ክረስቶችን ይፈጥራል። እነዚህ አዳዲስ የሆኑ ክረስቶች ደግሞ ለምሳሌ ኦሻኒክም ሊሆን ይችላል አዳዲስ የሆኑ ሲ ፍሎሮችን ይፈጥራል። ሶ በዚህን ጊዜ ነው ዳይቨርጀንት የምንለው። ሶ ትራንስፎርም ደግሞ ወደ ኤርዝኩዌክ እንዴት ነው ሊድ የሚያደርገው እንዴት ነው የሚያመጣው ይላል። ሶ ትራንስፎርም when the plates move slide past each other ብለናል አይደል? ሶ ስላይድ ፓስት ኢች አዘር ሲያደርጉ ጋፕ አለ መጣበቅ አለ፣ ፍሪክሽን አለ፣ ሃይ ፕሬሸር አለ። ሶ ይሄን መቋቋም ካልቻሉ ፕሌቶቹ ስፕሊት ያደርጋሉ፣ ግራውንዱ ሼክ ያደርጋል፣ የተለያዩ ኤርዝኩዌኮች የሚፈጠርበት ነው። ሶ on the next video we're going to look at the major geological process, but that's it for me today. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join ያርጉ። የተለያዩ AI supportive questionnaires ታገኛላችሁ and of course our YouTube channel. Comment and subscribe and አስተያየትና ኮሜንት ካላችሁ ደግሞ ቴሌግራም ቻናላችን ላይ አስቀምጡልን። I hope to see you guys on the next video. Thank you guys so much for watching and goodbye.